እየሰማሽ ይሄን ነገር እንዴት ልታውቂ ቻልሽ ታዲያ? እውነት ቢኖረው ኖሮማ መጀመሪያ አንቺ ስልክ ያነሳ ነበር። ምናልባት እኮ አላየው ይሆናል። አራት አስቂኝ ማይ። ቆይ መስፍን ነው ስልኩ ከእጁ የሚለየው? ሌላ ምክንያት አለሽ? ሌላው ደግሞ እውነት ቢኖረው ኖሮማ እንደ ሌባ ሹክክ ብሎ አይመጣም ነበር። እንደ ሌባ ማለት እኔን በፀሐይ ሂጂ ብላ እሷ ድልቅጥ ብላ ትተኛል። ኤልያስ። አቤት። አኒ ደስ ይናፈቀችኝ። እንዴት እንዴት ማለት? እሱ ሳይሆን ከኔ ጋር እኮ ነው። እንዴ ከማን? ከአንቺ ጋር? አዎ እኔም ደስ ይናፍቀኛለሽ። ብንሄድ ደስ ይለኛል። ሃኒ እየቀለድሽ አይደለም? የምሬን ነው። ሃኒ ከአንቺ ጋር አይደለም ደስ የትም ቢሆን ሄዳለሁ። ስልኬን ከየት እንዳገኘችው ባላቅም ጽዮን የምትባል ልጅ ናት የነገረችኝ። ምን? ጽዮን? አዎ። ሰላም ጤና ይስጥልኝ። ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። የዓለም ዳርቻ ያላችሁ ወገኖቼ እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ ኖላዊ ክፍል 147 ደርሷል። ታዲያ የወይዘሮ ሜላት ቤት እየተበጠበጠ ነው ያለው። እስካሁን ድረስ ሰላም የላትም። ወይዘሮ ሜላት ከአቶ መስፍን ጋር ተጋጭታ ነበርና አቶ መስፍን ደግሞ ለጊዜው ከቤት ወጥቶ ነበረ። ታዲያ ወይዘሮ ሜላትን ድርጅቷንና እሷንም ለመበቀል የሚያስበው አቶ በቀለ ቤቲን የምትባለው አብሮ ከሚሰራት ጋር አቶ መስፍን ካረፈበት ሆቴል ነበረ። ታዲያ እሷም ከጓደኛዋ ጋር እንደ መጣላት አስመስላ አቶ መስፍን ደግሞ በዋህነታቸው ለመገላገል ሞክረዋል። በዛም አማካኝነት ተዋውቀው ቁርስ ሲበሉ ታላጎረስኩህ በማለት እጇን ዘርግታ በግድ ስትታገል፣ ወይዘሮ ሜላት ደግሞ ወደ ቤት ለመመለስ ይቅርታ ልትጠይቅ እየሄደች ነበር። በዛ ቅስፈት እንግዲህ ያን ነገር ስላየች ወይዘሮ ሜላት በጣም ተናዳ ያልሆነ ነገር ተናግራ ወደ ቤት ተመልሳለች። አቶ መስፍንም እንዴት ለማስረዳት አልሞከርኩም፣ በመጥፎ መንገድ ጠርጥራ ለካ ከቤት የወጣው ሴት ለማሳደድ እንዲመቸው ነው በማለት በጣም ተናዳ ወደ ቤትም ትመለሳለች ወይዘሮ ሜላት። በቀለ ታዲያ ሲሰማ ይሄንን በጣም ይደሰታል። በባሏ ምክንያት ስለ ባሏ ስታስብ ድርጅቷን ለማውደም ተያይዞታል። ታዲያ አሁንም ቢሆን ሜላት ደግሞ ያየችውን ነገር በጣም ስላናደዳት ነገሮችን ደግሞ አመዛዝናና ለመረዳትም ሆነ ሊያስረዳት ሲሞክር ልትቀበለው አልቻለችም። በቤትም ከገባች ታዲያ በጣም ተናዳ እናቷም ምን ሆነሽ ነው ብለው ወይዘሮ አስቴር ሲጠይቋት እኔ የሚያናድደኝ ነገር አንቺም ልትናደጅ ይገባል በማለት እናቷንም ትናገራለች። እናቷ ደግሞ ለክፉ አስበው ሳይሆን እኔ አንቺ የሚያናድድሽን እኔ ላናድደኝ አይገባም፣ እኔ ኩያሽ አይደለሁም። ወይዘሮ ሜላት ደግሞ እናቴ አይደለሽም ወይ? እኔ ሳዝን ወይም ስከፋ ስናደድ አንቺም መናደድ አለብሽ በማለትም ትናገራለች። ታዲያ እውነት አንቺ እናቴ ነሽ ወይ ብላም ስትጠይቅ እናቷን እኔ እናትሽ አይደለሁም የእንጀራ እናትሽ ነኝ ብላም ያሾፉባታል ወይዘሮ አስቴር። ታዲያ በዛ ምክንያት ተናዳም አንቺ እያሾፍሽብኝ ነው በማለት ወደ ክፍሏ ጥላቸው ትሄዳለች። እንግዲህ ወይዘሮ ሜላት ነገሮችን ረጋ ብላ እንደማገናዘብና እንደመጠየቅ አቶ መስፍን ላይ ብዙ ነገር ተናግረዋለች። ታዲያ ጠላቷን ማግኘት አትችልም በዚህ ደረጃ ላይ ሆና እነሱ እያሸነፏትና ድርጅቷንም እያፈረሱባት ነው የሚሄዱት። የሆነ ጫፍ ስትይዝ በጣም ትናደዳለች፣ በጣም ትንጨረጨራለች። ነገር ግን ረጋ ብላ ጠላቶቿን ለማን እንደሆኑ ማገናዘብ ነበረባት። ሁልጊዜም እኔ ትክክል ነኝ ብላ የምትሄድበት መንገድ ምንም ጠንካራ ብትሆን አንድ ቀን ደግሞ አወዳደቋ አያምርም። ስለዚህ ድርጅቷም ሆነ እሷ ቤቷም ይበጠበጣል፣ አልሆነ ቦታ ላይም ይወድቃል። ረጋ ብላ ነገሮችን ሊያስረዳት እንኳን ሲሞክር ብትረዳው ኖሮ ሁሉንም ነገር ይስተካከል ነበረ። ወይዘሮ አስቴርም ረጋ እንድትልና ነገሮቹን እንድታገናዝብ ነበር የሚነግሯት። ታዲያ እሷ ሁልጊዜ እኔ የበላይ ነኝ፣ እኔ ጠንካራ ነኝ በማለት በመናደድና ነገሮችን ታባብሰዋለች። በአንድ በኩል ደግሞ ሀና ከይስራ ጋር ተገናኝታ ነበረ። ይስራንም ስታየው ታዲያ በጣም ናፍቀህ ነበረ በማለት ከናፈኩሽ ታዲያ ከናፈኩሽ ለምን ልታገኘኝ አልሞከርሽም በማለት ሲጠይቃት ችግር ላይ እንደሆነች ትነግረዋለች። ታዲያ ችግርሽን ልካፈልሽም ቢላት ችግሯን ግን ልትነግረውና ልታካፍለው አልፈለገችም። ታዲያ እኔ ፍቅረኛሽ እስከሆንኩ ድረስ በችግርሽም ጊዜ መገኘት አለብኝ፣ በስኬትሽ ብቻ ሳይሆን በማለት
ያለውና የሆንሽውን ነገር ብትነግሪኝ ምን አለበት በማለትም ጠይቋት ነበር። የሪኝና አብረሽ ሊጨነቅ ሳትነግሪኝ እኮ እየተጨነቅኩ ነው በማለትም አሁን ናፍቃሄ ነው የመጣሁት፣ በዚህ ጉዳይ ላይ የምናወራ ከሆነ ተመልሼ ሄዳለሁኝ በማለትም ትነግረዋለች። ኤስራም ታዲያ የእሷ መጨነቅና የእሷ እንደዚህ መሆን እያስጨነቀው ነው። ነገር ግን ሀና ልትነግረው ስላልቻለች በቃ እነዚህ ጋር ቁጭ ብለን እናውራ በማለት ትቶታል። የእሷ ታዲያ መጨነቅና እንደዚህ መሆን እሱንም ራሱ አስጨንቆት አሳስቦታል። የሆነችውን ነገር በግልጽ ሆና ብታዋየው ነገሮቹ ሊቀሉላት ይችል ነበረ። አንድ በኩል ደግሞ ጽዮን ወደ እነ ሌላስ ጋር ሄዶ ያለውን ነገር አይተዋለች። ታዲያ ተደሴ ድረስ አስመጥታ እዚህ ነገር ውስጥ የከተተችው ጽዮን ነበረች። ጽዮን የሆነ ያልሆነውን እያቀበለችው ልጁም እንደዚህ አይነት ነገር ላይ ወድቋል። አሁን ላይ በጣም ብዙ ችግር ላይ ስለወደቀ ኤልያስ ስታየው ታዲያ አሊ ጓደኛውንም አውርተዋለች። እሱም ቢሆን ያለውን ችግር ነግሯታል። ነገር ግን ጽዮን እኔ ችግሬን እስከምጨርስ ድረስ ቢቆይ ኖሮ ከዛም በኋላ ቢታመም የራስ ጉዳይ በማለት ነበረ። አሊም ታዲያ አንቺ ነሽ ለዚህ ሁሉ የዳረግሽው ተዛ ድረስ አስመጥተሽ በማለት ተናግሯታል። ታዲያ የኤለን ማበድ በተመለከተች ሰዓት ወደ መጠጥ ቤት ሜዳ ተቀምጣ ነበረ። ታዲያ የስራም ወደ ሰው ሄዶ ስለተናደደና በጣም ስለጨነቀው የሚያዋየው ሰውም ስለቸገረው ሄዶ እሷን ለማናገር ወስኖ ከእሷ ጋራም ይገናኛሉ። ጨንቆኛል፣ የማማክረው ሰው ስለሌለኝ ላማክርሽ ነው የመጣው ሲላትም ምን ሆነ ነው ትለዋለች ሀና ሲላት፣ ሀና ይቺ ሴጣን የሆነች ምን አድርጋ ነው በማለት ታዲያ ሀና ችግር ላይም እንደሆነች ችግሯንም ደግሞ ልትነግረው እንዳልቻለች ጽዮንም ታዲያ ይሄን ነገር ተጠቅማ ለኤስራ ጠዋት በጠዋት ሰፈሩ ድረስ ሄዳ ያለውን ችግር ትነግረዋለች። ፍቅረኛዋ ከደሴ ድረስ መጥቶ እዚህ ደግሞ እንዳበደ ትነግረዋለች። ወስዳም ልታሳየው ነበረ። ከወሰደችም በኋላ ግን ኤልያስ ሄድ መጣ ስለሚልበት ያመዋል፣ ይተዋል። ከዛ ደግሞ ሲሻለው ጤነኛ ሰው ይሆናል። ደግሞ ሲመጣበትም ሲያበሳጨው እንደገና ወደ እብደቱ ይለወጥበታል። ታዲያ ሄደች ጊዜ እሱ ጤና ሆኖ ቁጭ ብሎ ነበረ። ካሊጋም እያወራ ነበረ። ስታየውን በጣም ትናደድና እናንተ እየተጫወታችሁብኝ ነው ወይ? ትናንትና ሳየው እንደታመመ ዛሬ ደግሞ ይኸው ደህና ነው በማለት በጣም ትናደዳለች። ጓደኛውም ታዲያ እየተጫወትንብሽ አይደለም፣ አንዳንዴ ያመሃል፣ አንዳንዴ ደግሞ እንደዚህ ነው በማለት ለብቻዋ አስቦ ያናግራታል። የስራንም ታዲያ በርቀት እንዲጠብቃት ነግራው ነበረ። አሊ ሁለተኛ ግን እየተጫወታችሁብኝ ከሆነ አልለቃችሁም በማለት እየዛተች ነበር የሄደችው። እሷ የምትፈልገው ሀናንና ይስራን ለማለያየት ነው። ታዲያ እውነቱን ተናግራ ያለውን ነገር ለይስራ ሳይታ ተሀና ለማለያየት ነበረ። ነገር ግን ይህን ነገር ልትነግረው አልቻለችም። እናማ ጽዮን አሁን ላይ አልተሳካላትም። ሀናንና ይስራን ለማለያየት የማታደርገው ጥረት የለም። ነገር ግን ሀና የደበቀችውን ሚስጥር ሁሉ አሳይታ እንዲተዋትና እንዲለያዩ ነበረ። አሁን ላይ ግን ምን እንደምትፈጥር ባይታወቅም፣ ነገር ግን ሀናና ይስራ ቢለያዩ ይሻላቸዋል። ምክንያቱም ይስራ የዛ ወይዘሮ ሜላት ጠላት ልጅ ሳይሆን አይቀርም ብዬ አስባለሁ። ምክንያቱም ስልክም ሲደውልለት ልጄ ነው በማለት ያ የሚበቀላት የወይዘሮ ሜላትን እኔን ይመስላልም በማለት ቤቲ ደግሞ ለራሷ እና ወይም ለህቴ ዳርልኝ እያለች እየጠየቀችው ነበረ። እሱም እንግዲህ አርፈሽ ተቀመጭና አርፈሽ ስራሽን ስሪ፣ ቆንጆ ሆቴልና ምግብ ቤት እንደሚከፍትላት ቃል ገብቶላታል። ይህን ስራ ስታጠናቅቅ ወይዘሮ ሜላት እንግዲህ በመኝታ ክፍሏ ሆና በጣም ተናዳ የተንጨረጨረች ነበር። ሀናም ለማረጋጋትና ለማናገር ትሞክራለች። ያለውን ሁኔታ ታዲያ ስትነግራት አባቴ እንዲህ አያደርግም፣ በሌላ መንገድ ተመልክተሹ ነው በማለት ለእናቷም ትነግራታለች። እናቷ ግን ልትቀበላት አልቻለችም። ከዛም ወጥታ በነጋታው አባቷን ለማናገር ወስና ከአባቷን ጋር ተገናኝታለች። ታዲያ ያለውን ሁኔታ አስረድቷት ነግሯታል። እናቷን እንዴት እንደምታስረዳት በጭንቀት ውስጥ ነበረች። ያው ሀና ጭንቀታም ስለሆነች አባቷም ነይ ቁጭ ብለን እናውራ ሲሏትም ከአንተ በላይ የሚፈልገኝ ሰው አለ በማለት እንደ ቸኮለች ነግራቸዋለች። ወደዛውም ታዲያ ወደ ኤልያስ ጋር ሄዳለች። ሜላት እናትም ወይዘሮ አስቴር አንቺ ጠንካራ ልጅ ነሽ፣ እኔ እንደዚህ አይደለም ያሳደግኩሽ፣
ራስሽን ችግርሽን እንድትወጩ አድርጌ ነው ያሳደግሽ። ስለዚህ አሁንም ችግርሽን ራስሽ ትፈችዋለሽ፣ ራስሽ ትወጨዋለሽ እንድታገናዝቢ በማለት አቶ መስፍን ይሄን ነገር አይፈጽመውም አያደርገውም በማለት እሳቸውም አቶ በቃሉም ታዲያ በሆነው ነገር በጣም እየተደሰቱ ነው ያሉት። ነገር ግን አሁንም ችላ እንደማይሉት አቶ መስፍን ችላ እንደማይለው ድርጅቱን ውጭ ቆይቶ ስለመጣ ምናልባትም ሊታረቅም ይችላል ከሚስቱ ጋር። ስለዚህ ያለውን ነገር በቅርብ ሆነሽ ተከታታይ በማለት ለቤትም እየተነገራት ነበረ። ግን ባለው ነገር በጣም በደስታ ስለተሳካላቸው ሴራቸው አብረውም እየተጎነጩ ነበር ከቤቲ ጋር። አቶ መስፍንም ታዲያ ይቅርታ መጠየቅ አለብኝ፣ የሆነውን ነገርም ማስረዳት አለብኝ ልጆቼ በሌሉበት በማለት ሰው ሁሉ ወደ የትምህርት ቤታቸው ሲሄዱ ልጆቻቸው ጠብቀው ወደ ቤት ይሄዳሉ። ወይዘሮ ሜላት ግን ልሰማው አልቻለችም። በጣም መጥፎ መጥፎ ቃላትን እየተሳደበች ጭራሽ ወጥታም ከቤት አስወጥተዋለች። ታዲያ ሊያስረዳትም ቢሞክር በጭራሽ ከቤት ይወጣልኝ በማለት ነበር። መስፍንም ታዲያ ነገሩን ስታውቂ እንዳይጸጽትሽ መጥፎ ቃላት አትናገሪ ቢሏት ከፍ ዝቅ አድርጋ ነው የተሳደበችው። ነገር ግን በኋላ ላይ ያለውን ነገር ስትሰማ ሊቆጫትና ልትናደድ ትችላለች። ሲነግሯት እንኳን ልትረዳም አልቻለችም። በጣም ብዙ ነገር ነው የተናገረችው። ቁጭ ብሎ ሊያስረዷት ቢፈልጉም ጭራሽ ከቤት እንዲወጣላት በጩኸት ነበር የተናገረች። ሚስትነቷ ነገሮችን አይታ ማገናዘብ ነበረባት። ነገር ታዲያ ከዛም ተናዶ አቶ መስፍን ወደሚያርፍበት ሆቴል ያመራል። እዛም ቁጭ ብሎ ሳለ ወይዘሮ ቤቲ ትደውልበታለች። መጀመሪያ የሚዘጋባት ደጋግማ ስትደውል ምን ፈልገሽ ነው የምትደውይው? ወይስ ሴራ አለ የተቀናበረ በማለት ይናገሯታል። አቶ በቃሉም እንግዲህ ቤቴን ማግኘት አለብሽ ብለዋታል። ታዲያ ሁለተኛ አቶ መስፍን እንኳን ሊያገኛት አይሞክረውም። ምክንያቱም ወይ የሆነ ሴራ እንዳለ ሊገባው ይችላል ነገሮቹን ሲያመዛዝን። ስለዚህ ቤቲን ድጋሚ አያገኛትም። ስለዚህ ሴራቸውም ሊከሽፍ ይችላል። ነገር ግን ድጋሚ ካገኛት ነገር ሁሉ የተበላሸ ነው የሚሆነው። ቪዲዮ እንግዲህ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል የሚለውን አብረን እናያለን። የዛሬው በዚህ አብቅቷል። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦች አበረታቱኝ። መልካም ቆይታ። በያላችሁበት ሰላም ሁኑልኝ። ባይ ባይ።